ከቤቴ ቁልዬን ቅዘኑን አመጣጣሁለት እናት ስካር ነው የሆንኩበት በቃ ስካር ሻጣቂ በረግጥ ድረስ ለቀለጥኩት ውጤቱ ማንጋ ሲጀመር የእንግሊዙ ጋንታ ጆዬ ጃንታ ዱነግ ጀማኒ ነኝ እኔ አቶራም ነኝ ወያላ ላይ ምናምን ተፈነዳለህ ሼባ ላይ ምናምን ማንኛው ነው ሻምብት ከተላግኝ ልለወጠበቁ ለየና ልለወጠበ በጣም አዛነኝ በጣም አዛ እንዳላገኘ ተናግሬያለሁ። ኧረ አንገት ለአንገት ኧረ አንገት ለአንገት እንዴ ወንድም ጥላ አንተ ራስህ ነህ ይሄ እኔ ቀጣይ ስጋት መጥቶላችኋል ዩሲኤል ስጋት ተፈጥሯል ስጉ እኔ ጽድት ያለ ፐርፎርማንስ ጽድት ያለ ኳሊቲ ያለው ነገር አይቻለሁ እመኑኝ ነው የምላችሁ ቀጣይ ዩናይትድ ዩሲኤል ያሰጋል እንዴ አንገት ለአንገት ተመችቶናል ካንቺ ጃልፍም ዩሲኤል ነው ብልሽ ይቻላል ይወደድጅ አስደመመሽ ይላል ይኸውላችሁ ዛሬ አክብረናቸው ነው ራሷቸው የወጣ ነው እንጂ በዚህ ዩናይትድ በዚህኛው ዩናይትድ አቻ መውጣት ራሱ እንደመሸነፍ ነው የምቆጥረው ማለት ነው። ግን ያው ማክበር አለብን እንደዚህ አይነት ቡድን ስታገኝ፣ ምክንያቱም ቻምፒዮንስ ሊግ በልተዋል፣ ባለጊዜ ናቸው፣ ባለጊዜ ማክበር አለብህ። በዚህ ሰዓት ደግሞ እንደነሱ የተሻለ ቡድን የለም፣ በዚህ ሰዓት ከነሱ የተሻለ ማለት ነው። ይህን ደግሞ አይተህ ማክበር አለብህ። ገብቷል? እኛ እንደ ትልቅ ቡድን እንደ ታላቅ እንዲህ አይነት ስራ የሚሰሩ ቡድኖችን ማክበር ማበረታታት አለብንና እሱን አስበን ነው እንጂ እንደዚህኛው ዩናይትድ እንዳልኳችሁ ይሄ በጣም ሽንፈት ነው። ከምሬ ነው የምላችሁ። ድብደባን የፈጸምንባቸው ዛሬ እነሱ መጮት ብለው ነው ዛሬ የገቡት ማለት ነውና ይመሸን። ለማንኛውም እንዲመለስልኝ የምፈልገው ነገር የማውንት ጉዳይ ነው። ኢኔዮሶቹም ዝም ብለው ነው የሚያዩት። በዚህ አካሄዳቸው መራቁ ነው እንደ እግሩን አጣብቆ የሚገባው። ትንሽ ይጫወታል ይሰበራል። ይሄን እያዩ አያስፈርሙም እነሱ ደግሞ ማይረቡ ሰዎች በኢየሱስ። ለማንኛውም አክብረን ዛሬ እንደዚህ መልሰናቸዋል። ቻምፒዮንስ ሊግ ላይ ግን ድጋሜ እንዳላገኛችሁ አይሁኑ አሸንፊያችሁ መመለሰው ተናግሬያለሁ ማለት ነው። ዛሬ ቼላውና ማንቼ ሁለቱም ያላቸውን የፕሪሲዝን ጨዋታ በድል አጠናቀውታል ማለት ነው። ማንቼ ከፒኤስጂ ጋር አንድ እኩል ብትወጡም ማን ነው የማንቼ ደጋፊ ምናልባት ያላየኸው በጣም ሊያስደስት የሚችል እኔ ያየሁት ነገር አለና እሱን ማጋራሃለሁ። ሁለቱንም ጨዋታ ከቨር እናደርጋለን ማለት ነው። መጀመሪያ የቼልሲ ጨዋታ ሃንግማን ዛሬ ጃቢ አሎንሶ ምን እንዳቀደ በደንብ አድርጎ አሳየኝ ማለት ነው። ባለፈው ግራ የገባው ይመስላል የትኛውን ፎርሜሽን መጠቀም እንደሚፈልግ ራሱ እርግጠኛ የሆነ አይመስለኝም ምናምን ብዬ ነበረ። ዛሬ ግን የታወቀበትና የፈመሰበትና ዋንጫ የበላበትን 3-4-3 ፎርሜሽን ይዞ ነው የመጣው። ይሄንን ፎርሜሽን ነው ይዞ የሚገባው በእርግጠኝነት ማለት ዣኦ ፔድሮ ዛሬ 2 ጎል አግብታለች ሴት ፒስ ላይ ማለት ነው። አምና ከኔ የበለጠ ሬሾ ሴት ፒስ ጎሎች ያለሽ አንቺ ነበርሽ። ዘንድሮ ማጠናክረሻል። ሶስቱም ኳሶች ክሮስ ተደረገ። የካይሴዶ አየር ላይ ቀልቦ ምናምን ስለሆነ ያገባው ያምራል። ዣኦ ፔድሮ ደግሞ ስራው እዛ ጋር ነው። ጎል አካባቢ ከተገኘ ሰርተ ብላ ነው ገባ አይደለ? ሞርጋን ሮጀርስ ሲመጣ በዣኦ ፔድሮ ቦታ ይጮታል። ዣኦ ፔድሮ 9 ቁጥር ይሆናል። ከዛ ደግሞ ፔሌስትራን ምናልባት በዛው በኩል ወይ ደግሞ ወደዚህ ያመጣዋል። ኔቶን ዛሬ እንደ ዊንግ ባክ ተጠቀመው። ባክላይናችሁ ብቻ ነው የሚቀየረው። በቃ ማክሲን ለኳ መሃል ላይ አለ። በዚህ በኩል ሪስ ጄምስ ይኖራል። በዚህ በኩል ሊቫይ ኮልዊል ይኖራል። በሁለቱም በኩል ኳስ ዲስትሪቢዩት ይደረጋል። ማክሲን ለኳ ደግሞ ሄደር ምናምን ነገር ክሊር ነው። በቃ ሁሉንም ክሊር አድርገ ቸልሲ አሪፍ ይመስላል። አሁን ማየት የምትፈልጉትን ነገር ማንቼ ጋር ደግሞ ስንመጣ ማለት ነው ከፒኤስጂ ጋር አንድ እኩል ነው የወጣችሁት። በእርግጥ ፒኤስጂ የፕሪሲዝን ጨዋታ የማሾፍ ጸባይ አለበት። ግን ፕሪሲዝን ብቻ ሳይሆን ማለት ነው ቻምፒየንስ ሊግ ግሩፕ ስቴጅ ራሱ ያሾፋል ነው የምልህ። እኔን ሊቨርፑልንና ቸልሲን መጠየቅ ትችላለህ ነው የምልህ። አሹፎ ወሳኝ ሰዓት ላይ ግን በኃይለኛው ነው የሚለጥፍህ። ስለዚህ ይሆናል የሚያኩራራ ነገር አለም አንድ እኩል ነው። ግን እኔ ለምን የሚያስደስት ነገር አየው እንዳልኩ ልንገራችሁ። ይሄ ቡድን ካሪክ በስትክክል አላማ ያስያዘው ይመስላል። ገባርለስ ላይ ተጫዋች ተቀየረም አልተቀየረም ምናምን ነገር በቃ ካሪክ በዚህ መንገድ ተጫወቱ እንደዚህ አርጉ ምናምን ነገር የተባሉትን ነገር እየተወጡት ይመስላል። ገባ አሁን የካሪክ ማኔጅመንት ሌቭል የቱ ጋር ነው የሚለውን ነገር በደንብ አድርገን ኔክስት ሲዝን እንገምተዋለን ማለት ነው። ስለ ፈርስት ሃፍ ደበደቧቸው፣ ሰከንድ ሃፍም ደበደቧቸው። ገባ የፒኤስጂ ቡድን ሊሆን ይችላል ዳዝ ኖት ማተር ተረዳኝ አይደለ? ግን እኔ አንድ ቡድን አሪፍ ፐርፎርም አደረገ ብዬ ለማውራት ማለት የጠላቱን ብቃትና ንቃት አይደለም ገባል ምን ሆነ አንተ አሪፍ ካልጮትክ እኮ ሬክስም ያሸንፋል አይተናል አይደል? ስለዛ እኔ ማየው ምንድነው አንተ ምን ያህል ማድረግ የምትፈልገውን ነገር አደረክ። በዛ ደግሞ ካየኸው ማንቼ ዛሬ
በጣም ምርጥ ነበር ማለት እና አሪፍ ምልክቶች አይቻለሁ ከሁለታችሁ ማለት ወንድም ጥላዎች ኔክስት ሲዝን አሪፍ ነገር ያያዩባችሁ ነው ቀጥሉበት ጀማው ይሄ ውጤት እንዳያታልለ ስዊድን ሄደን ፒጂዎችን ኳስ እንዴት መጫወት እንዳለባቸው አስተምረናቸው ነው የተመለስነው 60ኛው ደቂቃ ያላቸውን ሙሉ ኃይል አስገብቷል እኛም የጎደሉን ተጫዋቾች አሉ ይኸውላችሁ እግዚአብሔር በጣም የሚያምር ኳስ በቃ እንዳሸነፍን ነው የምቆጥረው ነው አቻምና ስለ ወዳጅነት ጨዋታ ነው እንደዚህ እኮ ስሜታዊ መሆን የለብኝም ግን በቃ ኳስ አሳየናቸው እንዴት እንደሚያምር የምንጫወተው ኳስ ቀጣይ ሲዝን እንዲናፍቀኝ ያደረገ ጨዋታ ነው ማውንት 250 ሺህ ፓውንድ per week we got a glass ስብር ነው የሚለው በረኛችን ተጎድቷል ግን በቃ ያበደ ጨዋታ አማድ ፒስ ነው መጓየር ፒስ ነው ስቲል በዳሎ እምነት የለኝም አሁንም ሌላ ፉልባክ ያስፈልገናል ዳሎም በዚህ የሚቀጥል ከሆነ ሌላ አንድ ቴሌሜንስ ደግሞ ያበደ ነበረ እግዚአብሔርን ዛሬ በቃ ቆንጆ የወዳጅነት ጨዋታ ነው ይመቻችሁ 90 ደቂቃ አንድ በሆናቸው ውጤት ተጠናቋል በጉተንበርግ ስዊድን የተደረገው በጉጉት የተጠበቀው ምርጥ የወዳጅነት ጨዋታ የአውሮፓ ሻምፒዮንስ ሊግ ባለቤት ፓሪስ ሰን ዠርመን ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ 1-1 አቻ ወጥተዋል ፖርቹጋላውያኖች እርስ በርስ እየተቀላቀፉ ነው ቪቲኒያና ብሩኖ ፈርናንዴዝ ጆዋ ኔቬስና ብሩኖ ፈርናንዴዝ ዲየጎ ዳሎ ሰብሰብ ብለዋል ፖርቹጋላውያኖቹ በሙሉ አንቺ ወንድ የሆነ ቡድን እኮ ነው ያለን እንዴት እንደሚያኮራን እኮ እንዴት አያችሁት ፈርስታፉን አረ ያመላጣ እንዴት ነው ያፈላው ወገን እንዴ ኡስታዝ መቤሙ ብሬም ቤሙ አንተ ይችላል በቃ ብሶበት ነው የመጣው ማለት ነውና በጣም ምርጥ ጨዋታ እያየን ነው ፈርስታፍ 1-1 ናቸው ከረፍት በኋላ ያላየናቸው ተጫዋቾችን ማየት ፈልጋለሁ ሁላችንም እንፈልጋለን ብቻ የሚገርም ነው በጣም ደስ ብሎኛል በዚህ የሚያልቅ መስሎሽ 1-0 ቪዲዮ ልሰሪ የነበርሽ ወያላ እንግዲህ የለም ገና ነው እኔ ምን እንዳስነካኝ አላውቅም የመቃብር አፈር በትኖብኝ ይሁን የመቃብር አፈር ያፈዛል ዝም በል አንተ ኮማንደር በፊት ለፊት እንደዚህ ተፋጠን ነበር በቃ እንዲደቅኝበት አታውራ እያልኩት አቁም ለፒኤስጂ አንድ ጎል ሰጥቶ መጮት ግን እንዴት ነው ፌር ነው ፒኤስጂን እንደመናቅ አይቆጠርብንም አይ ወያላ እንዴት ነው ፒኤስጂን ማስጨነቅ የሚቻለው የሚለውን ሌሰን ከኛ ነው መማር ያለብህ ይገባል ሰከንድ አፍ ደግሞ ፒኤስጂን ልጥልጥ እናደርጋለን ፒኤስጂን እንዴት ማሸነፍ እንዳለብህ ከዚህ ትምህርት ተወስዳለህ ማለት ነው አማነሻ ያያሉና የገና ነው የማንቸስተር ዩናይትድ ደጋፊዎች የዚህ ልጅ ዝውውር እንደቀልድ እንዳትዩት ማለት እኔ አስቶን ቪላን ቤት አውቀዋለሁ በሌስተርም የሚገርም ተጫዋች ነው ማለት ነው ቴሌማስ ነገር ግን ማለት ነው ለኛ ቡድን ምን ያክል የሚገርም ለውጥ እንደሆነ እንደቀልድ እንዳትዩት ዛሬ ጆዋ ኔቬስ ቪቲኒያ ኑኖ ሜንዴሽ ማርኪኒዮስ ከዛ ሜዳ ውስጥ ኪቪች አለ እነሱን ቀይረው ሲያስገቡ እኛ ህፃናቶቹን አስገብተን እንዳለ ጥሩ ተጫዋቾቻችን ሉክሾ ጀምሮ ለአንድሬ ሳንቶስንም ከዛ በኋላ ማጥቃት ተጫዋቾቻችን ብራያን ቤሞ አማድ ዲያሎን ጨምሮ አስወጥተናል ማለት ከዛ የገቡት ህፃናት ናቸው ካስገባናቸው ውስጥ ግን ሌማንስና ጀግናው ብሩኖ ፈርናንዴዝ አለ ማቋቋም ነው ነቪቲናን ተቋቋም ናቸው መቋቋም አይደለም በጣም ብዙ ቻንሶችን የፈጠርነው እኛ ነን ማለት ይሄ ልጅ ደግሞ እነዛን ቻንሶች ሲፈጠር የነካቸው ኳሶች በሙሉ ይገርማሉ ማለት ነው እግዚአብሔርን ነው ማለት ያንዳንዱን ፕሬሲንግ መቋቋም የሚያስችል አቅም ያለው ተጫዋች ልጥራላችሁ ለምሳሌ 4 ኳስ ብጠራላችሁ በትንሹ 4 ወይ 5 ኳስ ጠራላችሁ በዚህ ጨዋታ ማለት ዜርኪዚ ከበረኛ ጋር ያገናኘው ብሩኖ ፈርናንዴዝ ኳስ ላይ በጣም ፕሬስ እያደረጉን ጀለስ ያዘው ኳስ ነው የሚደንቅ ፓስ አድርጎ ነው ብሩኖ ፈርናንዴዝ የሆነ ኤፍ ነገር ምናምን ነገር አሲስት ሊያደርግ እየሞከረ የነበረው ኳስ እሱን የሚገርም ትሪቬላ ነገር ነው ፓስ ያደረገለት የሆነ ኳስ ለዜርኪዚ ሊሰጥ ፍሌቸር ይመስለኛል ታክል ወርዶ ያዳነበት የፒኤስጂ ተከላካይ እሱ ኳስ ከመገኘቱ በፊት ምን አይነት ድንቅ ኳስ ነው ፓስ ያደረገው ከዜርኪዚ ጋር ዋንቶ ተጫውቶ በጣም ነው የሚችለው ያንዳንዱ ንክኪው ማለት መቻሉን እናውቃለን ለማንቸስተር ዩናይትድ በጣም አስፈላጊ እርጋታ እንፈልጋለን እያሰበ የሚጫወት ማለት ነው መሃል ሜዳው ላይ በጣም እያሰበ የሚጫወት ጨዋታው መቀዝቀዝ ባለበት ሰዓት የሚያቀዘቅዝ መፍጠን ባለበት ማጥቃት ባለብን ሰዓት እንድናጠቃ የሚያደርግ መሃል ሜዳ ተጫዋች ያስፈልገናል ዛሬ ቴሌማንስ ላይ ማንቸስተር ዩናይትድ ወሳኙን ዝውውር እንዳደረገን ያየውበት ማለት ነው ከዛ ውጭ ማንቺዬ ከፒኤስጂ ጋር 1-1 አልቋል
በግማሽ በቤንቾች ከግማሽ በኋላ ቤንቾች ነው እንደዛ ነው የተጫወትነው ቀላቅለን ማለት እነሱ በተቃራኒ ነው ዴምቤሌ ምናምን 1-3-4 ተጫዋቾች ሀኪሚ ምናምን የቀሩት እንጂ በቤስት ገጥሞናል ማለት ነው። ሰከንድ አፍ ማንኛውም አንድ እኩል አልቋል። ቆንጆ የሚባል ጨዋታ ነው የነበረው። ማንቺዬ በጣም ትልቅ ተስፋ ነው የሰጠን። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ፎሎ ደግሞ ያላደረጋችሁ አዲሱ አካውንታችን ስለሆነ ፎሎ ይደረግ። ይመቻችሁ። ፒኤስጂ 1 ማን ዩናይትድ 1 ምን ቀኔ ነው ወይስ ማን ለመንካት ነው? 1-1 የጨረሳችሁት ጨዋታችሁ አንቺ ማለት ነው። ግን የምር እንደ ጨዋታው ከሆነ ልትበቀልልን ከጫፍ ደርሳነ ግን በወዳጅነት ጨዋታ በቀል ምናምን አይመጣውም። ቀንም ሙሉ ስታሽቃብጡ አላችሁ። 2 መንታ 2 ፍሌቸር አስገብታ ኧረ ወየው ሪብ ብቻ አይደለም ፒኤስጂን ራሱ አወዛገበቻቸው። እኔ አላወቅኩትም። አንደኛው ፍሌቸር ግን ማለት ነው እግዚአብሔር በጣም ነው የሚችለው። ሜሰን ማውንት ግን ምንድነው? ሜሰን ማውንት ምንድን የሚበላው አይጠጋውም ነው? ልምሽ አለበት ነው? ብሩኖም ተመልሷል። ቴሌማንስም ተጫውቷል። የቀረ የለም። ኩኛ ነው። ኩኛ ደግሞ አረ ዳንስን አቁምና ተጫወት በሉት። ዩናይትድ በጣም አሪፍ ነበሩ። የማንቸስተር ዲፌንስ እንዳሰብነው ይሄ በጣም የሚደብር ዲፌንስ አይደለም ጋይስ። ገራሚ ጨዋታ ነው የነው ፋሚሊ ፓሪስ ሴን ጀርመን ከማንቸስተር ጨዋታው እንደምትዩት አንዳች አልቆ ጨዋታው ገራሚ ጨዋታ እና ቴልማንስ ገብቶ ምን አይነት ነገር እንደለወጠ ጨዋታውን አይተናል። ብሩኖም እንደዛው በእነሱ በኩል እነ ቪቲኒያ እነ ሜንዲስ ገብተው ጨዋታውን ቀይሮት ነበር። ብቻ ጨዋታው አንዳች አልቆ ሲያሳባችሁ ምን ትላችሁ? ሀሳባችሁን ኮሜንት ላይ ግለጹልኝ። በዚህ ጨዋታ ማንን ማመስገን ያለብን ፒጂ ነው ወይስ ማንቼል? የእናንተ ትችዋለሁ ኮሜንት ላይ ክፉ አይሰጥም ማንቾች። አረ እንዴ እኔ እንደውም ዝውውሩን ጠንከር እንዳላማረጋቸው እኔ አሁን ካሪክ ላይ ነው። እኔም ካሪክን ነው ማድነቅ የምፈልገው። መጀመሪያ ካሪክ መቀጠል አለበት ያልኩት ምንድነው በቲሙ ላይ የሚያሳየው ፕሮግረስ የተጫዋቾች ላይ የሚሰራው ነገር ያስታውቃል። እዚህ ላይ አሁን የምታየው ተጫዋቾችን አሁን እንውሰድ። አማዱ ዲያሎን ዛሬ ያየንበትን መንገድ እንዲህ ሙቡሞ ካለቦታው ሙቡሞ እንደዚህ አሁን ቨርሳታይል ሆኖ እንቅስቃሴ ማድረጋቸው ተጫዋቾቻቸውን ባላቸው አቅም ተጨማሪ ነገር ሚና እየሰጡ እያወጣ ነው ካሪክና እኔ የካሪክ አድናቂ ነኝ በእውነት ነው። ሶፊ ተስፋ ሰጪ ነው። ተስፋ ሰጪ ነው። እንደተጠበቀው አይነት ዝውውር እንዳለማድረጉ ግን ቡድኑ እያሳየው ያለው እንቅስቃሴ ያው የገጠሙት ቪቲኒያ ጆዋኔቬሽን ነው። ሁለቱን ምርጥ አማካኞች ዮሪ ቴልማንስና ብሩኖ ፈርናንዴዝ ያሳዩት እንቅስቃሴ የሚመጣጠን ነው። ብዙ የሚርቅ አይደለም። ጥሩ እንቅስቃሴ ነው ያስመለከቱና የሚቀጥል ከሆነ በዚሁ እንግዲህ በቀጣዮቹ የውድድር ጨዋታዎች ላይ የምሰጋለት ጉዳትና ካርድ ነው። በቃ እሱ ነው የዴፕስ ጉዳይ፣ የጥልቀት ጉዳይ ጥያቄ ያስነሳል። ካሪክ መቀጠል አለበት ያልኩት ምንድነው በቲሙ ላይ የሚያሳየው ፕሮግረስ የተጫዋቾች ላይ የሚሰራው ነገር ያስታውቃል። እዚህ ላይ አሁን የምታየው ተጫዋቾችን አሁን እንውሰድ። አማዱ ዲያሎን ዛሬ ያየንበትን መንገድ እንዲህ ሙቡሞ ካለቦታው ሙቡሞ እንደዚህ አሁን ቨርሳታይል ሆኖ እንቅስቃሴ ማድረጋቸው ተጫዋቾቻቸውን ባላቸው አቅም ተጨማሪ ነገር ሚና እየሰጡ እያወጣ ነው ካሪክና እኔ የካሪክ አድናቂ ነኝ በእውነት ነው። ሶፊ ተስፋ ሰጪ ነው። ተስፋ ሰጪ። ስዊድን ጉተንበርግ ላይ ታላላቆቹ ክለቦች ያደረጉት ጨዋታ ባቻ ውጤት ተጠናቋል። የእንግሊዙ ተወካይ ማንቸስተር ዩናይትድ ከፈረንሳዩ ሻምፒዮንና ከአውሮፓ ሻምፒዮንስ ሊጉ ባለቤት ፓሪስ ሰን ጀርመን ጋር ያደረገውን ጨዋታ 1-1 በሆናቸው ውጤት አጠናቋል። ፓሪስ ሰን ጀርመኖች በኢብራሂም ባዬ ጎል በጊዜ ጨዋታው መምራት ቢችሉም ነገር ግን ማንቸስተር ዩናይትዶች በአስደናቂ ሁኔታ ብራያን ምቡሞ በድንቅ አጨራረስ ወደ ጨዋታው መልሰዋቸዋል። በዚህ እንቅስቃሴ የአማድ ዲያሎ እንቅስቃሴም ድንቅ ነበረ። የፓሪስ ሰን ጀርመኑን ተከላካይ ቆቆባን ኳስ አስጥሎ የነጠቀበትና ለምቡሞ ያመቻቸበት መንገድ በጣም ድንቅ ነው ተመልክተናል። ጨዋታው በመጀመሪያው አጋማሽ የተቆጠሩት ጎሎች 1-1 በሆናቸው ውጤት ተጠናቋል። በጨዋታው ላይ ማንቸስተር ዩናይትዶች በጣም ጥሩ ሆኖ የተሻለ እንቅስቃሴ አድርገው የታዩበት ሂደት ተመልክተናል። በተለይ ደግሞ ዮሪ ቴልማንስና ብሩኖ ፈርናንዴዝ ተቀይረው ከገቡ በኋላ የተመለከተው የማንቸስተር ዩናይትድ አማካይ መስመር ተስፋ ሰጭና አስደሳች ነው ተመልክተናል። በጨዋታ ላይ ይህንን መድገም የሚችሉ ከሆነ ይህ የሁለቱ አማካኞች የቤልጂየማዊ ዮሪ ቴልማንስና የፖርቹጋላዊ ብሩኖ ፈርናንዴዝ ጥምረት ለማንቸስተር ዩናይትድ በቀጣይ ዓመት ትልቅ እርሾ እንደሚሆን የሚጠበቅ ይሆናል። ማንቸስተር ዩናይትዶች በሁሉም መንገድ በጣም ጥሩ ነበር። ተከላካዩም አማካኙም አጥቂውም ሁለቱ መንትዮ ወንድማማቾች ታይለርና ጃክ ፍሌቸርም ሲሰሩት የነበረው ነገር በጣም አስደማሚ ሆኖ ተመልክተናል። ሙቡሞ ቀጣይ ዓመት በ9 ቁጥሩም ብቻ
እንደሚጫወት ብዙ ጎል እንደሚያስቆጥር ባየናቸው የወዳጅነት ጨዋታዎች በደንብ እያስመሰከረ እየተመለከት ነው እንገኛለን። በዚህ ጨዋታ ላይ ብቸኛው ጥሩ ያልነበረው ነገር የሜሰን ማውንት 19ኛው ደቂቃ ተጎድቶ መውጣት ብቻ ነው። ማንቸስተር ዩናይትዶች አራተኛው የወዳጅነት ጨዋታ አድርገዋል። ሁለቱን አሸንፈዋል። በመጀመሪያው ጨዋታ ተሸንፈዋል። አሁን አቻ ወጥተዋል። ቀጣይ ሁለት ጨዋታዎች ይቀሯቸዋል። ሮብ ከሊድስ ከዛ በሚቀጥለው ቅዳሜ ከኤሲ ሚላን ጋር ይጫወቱና ከሁለት ሳምንት በኋላ የእንግሊዝ ፕሪሚየር ሊግን ከሁል ሲቲ ጋር በመጫወት የሚጀምሩ ይሆናል። እንዴት ነበር ጨዋታው? እንዴት አያችሁት? ማይክል ካሪክ በጣም ጥሩ ቡድን እንደሚሰራ በቅያሮችም ባጫወቱ መንገድም ተመልክተናል። እስኪ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ፔዤ ተረፈ እናቴ ትሙት ልክ ልንሰጠው ስንል እንደምንም አመለጠ ማለት ነው። ለማንኛውም እቺ ማሊያ ከየት ነው የገዛሃት የምትሉ እንግዲህ ምሳ አየር ጤና ላይ ያበደ ማሊያ ቤት ከፍታለች ከሳሚ ካፌ አጠገብ የማሊያ መሸጫ ማለት ነው ካፌ ያልኩትና ሁላችሁም እየሄዳችሁ ሸምቱ። ደሜን መልስ ብለው ሰጡኝ ጠመንጃው ምናምን ብለህ ሄድከው እኔን ደሜን ልታፈላሉ ዩናይትድ ካልጠፋ ውጤት የሻምፒየንስ ሊጉን ምሽት ቀሰቀሳችሁልኝ። ባላ ከፒኤስጂ ጋር ተደዋውለ ነው ሁለት ደንቆሮ ይመች ምድረ እናንተንማ የሆነ የእግር ኳስ እንትን መቅጣት ነው ያለበት። ሆም ነቆራግ ጀመራችሁ ጭራሽ አንድ እኩል ወጣችሁ ለማስታወስ እንዴት የማጋሌሳ ፔናልቲ አሁን አይኔ ላይ ድቅን እያለ እንደሆነ ካልጠፋ ክለብ ደመላሽ ስትል እንዳለ የተሰሩ ቪዲዮዎች ሪፖስት እያደረኩ የኔ አንበሳ ሂድ ብዬ ሸኝቼ ደም ግፊት አሲዘኝ ልትመለስ አንዳቻ ወተት ትመጣለህ ካልጠፋ ውጤት ባላ ኧረ ቢስሚላ ሁለተኛ ስለ ደመላሽ ስለ ምናምን ፉከራ ሙዚቃ እንዳትሰራ አንተ ከእንግሊዝ ውጪ ከአንድ ክለብ የሻምፒየንስ ሊግ ማትጫወታት እንዲህ ተመካክረህማ ሁለት ትላልቅ ክለብ ነን ብለህ የምታስብ እንደዚህ አይነት ይሄ ሸዋሸዋ የነቆራንትን ሰርታ አትመጣም። ልትጫወት ተልከሃል። አንተ ግን ተናቁረ ነው አይደል የመጣኸው? ይመች